ዛሬ ታህሳስ 1 ነው። ወርቅ ዋጋው የት ደርሷል? ጨምሯል ወይስ ቀንሷል? የሚለውን ሁሉንም ካራት በተመለከተ መረጃ የምሰጣችሁ ይሆናል። ከ24 ካራት ጀምሮ እስከ 14 ካራት ድረስ ዛሬ ያሉትን የወርቅ ዋጋ የምነግራችሁ ይሆናል። የታህሳስ 1 2018 ማለት ነው። እንዲሁም ደግሞ ዋና ዋናዎቹን የወርቅ ካራቶች 21 ካራት እና 18 ካራት በሱቅ መሸጫ ቦታዎች ላይ እንዲሁም 14 ካራትን ጨምሮ በሱቅ ላይ በስንት እየተሸጠ እንደሆነ መረጃን የምነግራችሁ ይሆናል። እስከ መጨረሻው ታዲያ ቪዲዮን ላይክ በማድረግ ትከታተሉን ዘንድ እየጋበዝን አዲስ ተከታታዮችን ከሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ በማክበር እንጠይቃለን። አሁን ቀጥታ ወደ ካራቶቹ ወደ ወርቆቹ ዋጋ እንሄዳለን። ከትላንት ጋር በማነጻጸር የምንመለከት ይሆናል። ዛሬ ላይ 14 ካራት ወርቅ የጥሬው ወርቅ ዋጋ መሸጫ 12232 ከ81 ሆኗል። ትላንትና 14 ካራት 1 ግራም ወርቅ እየተሸጠ የነበረው 12259 ከ86 ነበር። እንግዲህ ልዩነቱ ካላችሁ የ20 እና የ30 ብር ነው። ወይም ብዛም ልዩነት የለውም ከትላንት ተመሳሳይ ቀን ጋር ሲነጻጸር ማለት ነው። በትንሽ ብር በ1 ግራም ላይ የ30 ብር አካባቢ ቅናሽ ብቻ ነው ያለው። ቀጥሎ የምንመለከተው ባለ 15 ካራቱን ሲሆን ባለ 15 ካራቱ በ13106 ከ58 በመሸጥ ላይ ነው አለው። ትላንትና የነበረው ደግሞ 13135 ከ56 ነበረ። ባይሆን ይህ የቀነሰው እንዲሁ በ30 ብር እንደሆነ መረጃው ያመለክታል። ቀጥሎ የምንመለከተው ባለ 16 ካራቱን ይሆናል። 1 ግራሙ ባለ 16 ካራት እየተሸጠ የሚገኘው በ13980 ከ36 ነው። 1 ግራሙ ትላንት የነበረው 14011 ብር ነበር። ዛሬ 11980 እንዲሁም በዚህኛውም ካራት ልዩነቱ ከትላንት ጋር ሲነጻጸር የ30 ብር ብቻ ነው ማለት ነው። ካራቶችን እንግዲህ እየቀነሱ የዋሉት ዛሬ ትላንት ከነበረው ተመሳሳይ ቀን ጋር ሲነጻጸር ኦልሞስት በ30 ብር ብቻ በ1 ግራም መቀነስ ታይቶበታል ማለት ነው። ዛሬ ታህሳስ 1 2018 ዓ.ም። ቀጥሎ የምንመለከተው ባለ 17 ካራቱን ሲሆን 17 ካራቱ ትላንትና የነበረው 14886 ከ97 ነበር። የጥሬው ወርቁ ነው እየነገርኳቸው ያሉት። ዛሬ ደግሞ 14854 ከ13 በመሆን በምሽጥ ላይ ይገኛል ማለት ነው። ቀጥሎ የምነግራችሁ ደግሞ የ18 ካራቱ የትላንቱ ዋጋው ምን ይመስላል፣ የዛሬው ዋጋ ምን ይመስላል፣ እንዲሁም ደግሞ በወርቅ መሸጫ መደብሮችስ በምን ያህል እየተሸጠ ይገኛል የሚለውን ምነግራችሁናል። ከዛ በፊት ግን ቻናሉን እየተከታተላችሁ ያላችሁ ሰብስክራይብ ሳታደርጉ ከሆነ ሰብስክራይብ በማድረግ የዚህን የወርቃማ ቤተሰብ አባል መሆን ትችላላችሁ። ቤተሰብ እንድትሆኑ በማክበር እንጠይቃለን። 18 ካራት ትላንት የነበረው 15765 ከ68 ነበር። ዛሬ ደግሞ እንዲሁ በ30 ብር አካባቢ ቀንሶ 15727 ከ90 ነው በምሽት የሚገኘው። በሱቅ ላይ ደግሞ 18 ካራት 1 ግራም ወርቅ እስከ 20 ሺህ ብር አካባቢ በመሸጥ ነው የሚገኘው። 20 ሺህ እና 21 ሺህ አካባቢ በሱቅ መሸጫ መደብር ላይ የ18 ካራት መሸጫ ዋጋ ነው ማለት ነው። እንግዲህ ምናልባት እንደ ዲዛይኑ ስብስብነትና እንደ ዲዛይኑ ቅለት ዋጋው ከፍ ዝቅ ሊል ይችላል። ነገር ግን በአማካይ ከ20 ሺህ እስከ 21 ሺህ 500 ድረስ የ18 ካራቱን በሱቅ መደብር መሸጫ ዋጋ ማግኘት ይቻላል ማለት ነው። ቀጥለን የምንመለከተው ደግሞ 19 ካራቱን ሲሆን 19 ካራቱ 1 ግራም ወርቅ ዛሬ እየተሸጠ የዋለው በ16601 ብር ከ67 ሲሆን ትላንትና የነበረበት መሸጫ ዋጋ ደግሞ 16638 ከ38 ነው። ይህም የሚያመለክተው በ37 ብር አካባቢ ከትላንትና ዛሬ ቅናሽ አሳይቷል ማለት ነው። በመቀጠል የማሳያችሁ ደግሞ የ20 ካራቱ ይሆናል። እንግዲህ ይሄ የምነግራችሁ የወርቅ ዋጋ ማለት ነው ምንም አይነት ቅናሽ አይታይበትም። ለምን ካላችሁ ደግሞ ኦፊሻል የሆነ ብሔራዊ ባንክ የሚያወጣው የዋጋ ተመን ነው። ነገር ግን ይሄ በዲዛይን እንዲሁም የግብር የሰራተኛ የተለያዩ የኪራይ ዋጋ ተጨምሮበት ሱቅ ላይ በሚሸጥበት ዋጋ ግን ተጨማሪ ሆነ የተለያዩ ጭማሪዎች ተጨምሮበት ከፍ ይላል። ከፍ ማለት ብቻ ሲሆን እናንተ ጎበዝ ተከራካሪዎች ከሆናችሁ ደግሞ በጥሩም ዋጋ ካራቱን ይዛችሁ
መግበት ትችላላችሁ ማለት ነው። ነገር ግን ኦፊሻል የሆነው ይህ የብሔራዊ ባንክ ወርቅ መግዣ ብዙ ጊዜ ኦፊሻል ነው ወይም ደግሞ ፊክስ ነው። ከወርቅ አቅራቢዎች የሚገዛበት እንዲሁም ደግሞ ወርቅን በብዛት ገዝተው በመስራት ለደንበኛ ለሚያቀርቡ የወርቅ ሻጮች የሚሸጥበት ዋጋ ስለሆነ ማለት ነው። እንግዲህ ወርቅን ዋጋ ከፍ እና ዝቅ ከሚያደርጉ ነገሮች መካከል አንደኛው የዋጋ ግሽበት እንደሆነ ነግሬያችኋለሁ። ሁለተኛ ነገር ደግሞ የዶላር ጭማሪ፣ በተጨማሪም ደግሞ በአሜሪካ ባለው የፋይናንስ ተቋሞች የሚደረግ አንዳንድ ከኢንተረስት ሬት ጋር በተያያዘ የመውረድ እና የመውጣት ወርቅ ላይ ከፍተኛ የሆነ ተጽዕኖ ይኖራል። በተጨማሪም ደግሞ የፖለቲካል አለመረጋጋት እና የተለያዩ የኢኮኖሚ ቴንሽኖች በሚኖርበት ሰዓት ላይ በሀገራት መካከል ማለት ነው ለወርቅ ላይ ከፍተኛ የሆነ ዋጋው ላይ ተጽዕኖ ያደርጋሉ። ሊጨምር ሊቀንስ ከሚያስችሉ ነገሮች መካከል ዋና ዋናዎቹ እነሱ ይጠቀሳሉ ማለት ነው። ቀጥሎ ማስመለክታችሁ ባለ 20 ካራቱ ዛሬ በስንት ውሏል የሚለው ነው። በ17475 ከ45 ኦፊሻል በሆነ ሬት በመሸጥ ይገኛል። በብሔራዊ ባንክ ባወጣው የዋጋ ዝርዝር መረጃ መሰረት ትላንትና የነበረው 17514 ከ08 ነበረ። እንግዲህ ባይሆን ይህ ዋጋ ራሱ የ50 ብር 40 ምናምን ብር አካባቢ ልዩነት አለው። የ35 ብር አካባቢ ቅናሽ አለው ማለት ነው። ቀጥሎ የምንመለከተው ደግሞ እጅግ በጣም ተወዳጅነት ተፈላጊነት ካላቸው የወርቅ ካራቶች መካከል አንዱ የሆነውን 21 ካራቶች ለብዙ አለባበስ እንዲሁም ደግሞ ለብዙ ብዙ ፈላጊ ያለው ብዙ ከስተመር ያለው 21 ካራት ተወዳጅ የሆኑ 21 ካራት ትላንትና የነበረበት መሸጫ ዋጋ በኦፊሻል ሬቱ ማለት ነው በ18389 ከ79 ሲሆን በዛሬ ቀን ደግሞ በ18349 ነው የተሸጠ የሚገኘው። የ21 ካራት የሱቅ መሸጫው 24500 አካባቢ ነው። 21 ካራት 1 ግራም ወርቅ በ24500 አካባቢ ነው። እንግዲህ የ18 ካራቱን ቅድም ነግሬያቸዋለሁ እስከ 21 ሺህ ድረስ ታገኙታላችሁ። የ14 ካራቱ ደግሞ እስከ 15 እና እስከ 16 ሺህ ይገኛል ማለት ነው። በመቀጠል የምንመለከተው ደግሞ የ22 ካራቱን ይሆናል። 22 ካራቱ 1 ግራም ወርቅ በ19222 ከ99 እየተሸጠ ነው የሚገኘው። ትናንትና የነበረው 22 ካራት ወርቅ ደግሞ 19265 ነበረ ማለት ነው። እንግዲህ የዚህንም ልዩነት በምንመለከትበት ሰዓት የ38 ብር አካባቢ ልዩነት አለው ወይም ቅናሽ አለው ማለት ነው። ከትናንት ተመሳሳይ ቀን ጋር እያወዳደርን ነው እንጂ ያለ ነው። በእርግጥ ዋጋው ቀነሰ የሚባል አይደለም፣ ባለበት ነው ማለት ያስችላል ማለት ነው። 30 ብር ማለት እንግዲህ ከ100 ብር በታች ነው የቀነሰው ማለት ነው። 23 ካራቱን እንመለከታለን። ቀጥለን ደግሞ 23 ካራቱ ትላንትና የነበረበት የ1 ግራም 23 ካራት ኦፊሻል የሆነ መሸጫ ዋጋ 20141 ከ20 ነበር። ዛሬ ደግሞ 20096 ብር ከ76 ሆኖ የጥሬ ወርቅ ዋጋ ተመዝግሟል ማለት ነው። በተጨማሪም ደግሞ የአንድ ወቄት ወርቅ የሚባለው 24 ካራት ወርቅ ማለት ነው እየተሸጠ የሚገኘው በ21016 ብር ከ90 ሲሆን ዛሬ ደግሞ የትላንቱ ነው። ዛሬ ደግሞ 20970 ከ53 ሆኖ ኦፊሻል በሆነ መንገድ እየተሸጠ ውሏል ማለት ነው። ተመልካች አድማጮቻችን ለዛሬ ለታህሳስ 1 2018 በሀገር ውስጥ ያለውን ኦፊሻል የሆነ መንገድ የብሔራዊ ባንክ ያወጣውን መረጃ እንደዚህ አቅርቤላችኋለሁ። እንግዲህ በፒያሳ መደብሮች እና በአንዳንድ ወርቅ መሸጫዎች ደግሞ ዋና ዋናዎቹ ወርቆች በስንት እየታዩ እንደሚገኙ ወደ በኋላ አካባቢ ሰርቼ መረጃ አስጣችኋለሁ። እስከዛው በያላችሁበት አብራችሁን ስለሆናችሁ በጣም እናመሰግናለን። ሰላም ነው።